ልስ በጣም ስላበሳጨኝ በማታ ይሄንን መልእክት ላደርስላችሁ መጥቻለሁ። ጉዳዩ እንዴት መሰላችሁ? ሶፎንያስ ዋሲሁን ማለት በጣም የተከበረ የኢትዮጵያ ብሮድካስቲንግ ኮርፖሬሽን መዝናኛው ዘርፍ ላይ የምናውቀው ጋዜጠኛ ነበረ። ታዲያ ግን በአንድ ክስተት የሰው ልጅ ነውና ብዙ ነገሮች ሀፕን ያደረጉበት የተፈጠረውን ነገር ሁላችንም እናስተውሳለን። እሱን ታሪክ ደግምላችሁ አይደለም። ነገር ግን የታሪክ ከተፈጠረ በኋላ እግረኛው ሚዲያ እሱን ቃለመጠይቅ ያደረገበት መንገድ በሙሉ አናዶኛል። ማንም ሰው በእንደዚህ አይነት ህይወት ውስጥ እንኳን ቢኖር እንደዚህ አይነት ጥያቄዎች አይጠየቅም። አንደኛ። ሁለተኛ ነገር ደግሞ እሱን እንዴት ነው ብሎ መጠየቅ ይሻላል ወይስ ሰውየው ላይ ፈርዶ መወሰን ይሻላል? የሚገርማችሁ እንግዲህ እግረኛው ሚዲያ ላይ ደግሞ የተወራው ወሬ ይህን ነበር የሚመስለው። ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ወይላ ታዋክ አስተሳሰም እሺ፣ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት ሁለት ቀን ዜና እንኳለው ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው፣ እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ። የቤት መቤት የተነጋገሩበት አፕሮች በዛን ጊዜ እኛ ምንም ኤቪደንስ ስላልነበረን የወንድማችንም በሰዓቱ ያቀረበው ማስረጃ አካውንቶቼ ሀክ ተደርገውብኝ ነበረ። በዛም ደግሞ አንዳንድ ሀክ ያደረጉ ግለሰቦች እንደዛ ሲነጋገሩበት ነበረ። እኔ አይደለሁም፣ እኔም ይሄን ነገር ባወቅኩት ጊዜ ነገሩን ለማሳወቅ ሞክሬያለሁ የሚል አይነት ሐሳብ ተናገረና በትላንትናው ዕለት ግን በአዳማ የተፈጠረው ነገር እጅግ በጣም ሰቅጣጭ፣ በጣም የሚያስጠላ፣ እጅግ በጣም ክፋትና ነውር የተሞላበት ሆኖ ነው ያገኘሁት። በጣም ማለት ነው እንዴት እንደሰቀጠጠኝ ልነግራችሁ አልችልም። ከቴክስት እስከ በአካል እስከ መምጣት በኢየሱስ ክርስቶስ የለንም እኮ ወገን፣ አልቀናል፣ እግዚአብሔርን አልቀናል እኮ፣ ሞተናል እኮ። ኧረ በኢየሱስ ጌታ ሆይ ያጋለጠው ፍሬዘር የሚባለው ወንድማችን ይሄ ነው። አሁን ከአዲስ አበባ ተነስተህ እና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ከዚህ በኋላ የምር እየመጣ ከሆነ ይህ ቪዲዮ ከቤት የተወጣ ነው። እሱን ለማግኘት እየቀረስኩ ያለሁት ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች አሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቃ አመድ ነው እናበላው ማለት ነው። አመድ በአመድ አድርጌ አንከባልዬ እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸት አሳያችኋለሁ። ተከታተሉ። እሺ፣ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንት ነው። መጀመሪያ በዚህ ነው ስታወራ ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶውን እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሑፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ያወራውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱት። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ያው እንደምታዩት አለው ልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይሄንን ያልኩት ኖ በኢየሱስ ስም ቴክስቱንማ እንድታዩ አልፈቅድም። የእውነት ቴክስቱን እናንተ ራሳችሁ ብትችሉ አትዩት። ግን ይሄን ቪዲዮ ይዤ የመጣሁበት ዋናው ምክንያት ምር ብሎኝ ምናምን አይደለም። በቃ አዌርነስ መፍጠር ስላለብን ነው። ሰዎች እንዲነቁ ማድረግ ስላለብን ነው። ቤተሰቦች፣ ወላጆች መንቃት ስላለባቸው ነው። እንደዚህ አይነት ነውረኛ፣ እንደዚህ አይነት ሰዎች በነገራችን ላይ ማለት ነው ለሕፃናት አይመለሱ። አሁን የሚገባን ጉዳዩ መች መሰላችሁ? የምንረዳው ይሄን ጉዳይ የምንረዳው ወደ ቤታችን ወደ ጓዳችን ዘልቆ መግባት ሲጀምር ነው። ብዙ ጊዜ ኢትዮጵያ ውስጥ የተለመደ ነገር ምንድን ነው? ካልተነካን ነገሮችን ከርቀት መከላከል አንወድም። በረከት ተስፋዬ አንድ መዝሙር የዘመረው ዝማሬ ነበረ። ጥበበኛዋ ሴት ቀዝቃዛውን ክረምት ሩቅ አይታ ልብሷን ሰፋች መከራን ቀደመች ይላልና ይሄ ዝማሬ አንደበቴ ላይ ስለመጣ ነው። እሺ ምን ልላችሁ ነው? ቀድመን ይሄ ነገር ላይ ካልነቃም በስተቀር የሚመጣው ነገር በጣም እጅግ በጣም ዋጋ ያስከፍለናል። በጣም ነው ዋጋ የምንከፍልበት። በጣም ሰፈር እናደርግበታለን። እግዚአብሔር ይርዳን እንጂ ሕፃናት ያሉበትን ሁኔታ ነው ያው የሚያስፈራኝ። በጣም ብዙ ትላልቆች ማኔጅ ማድረግ በማንችለው ደረጃ ተበክለዋል ወይ? ይሄ ምንም ጥያቄ የለውም። ይሄ ነገር የአንድ ግለሰብ ጉዳይ አይደለም። ህልም ያለ ኮሚኒቲ ያላቸው፣ ህልም ያለ ግግም ያለ የሆነ አቋም የያዘ ቲም አላቸው። እነሱ ናቸው ይሄንን ነገር እንደፈለጉ እያደረጉ ያሉት። ስለዚህ ይሄን ነገር በጋራ መቃወም ስላለብን እባካችሁ ቢ ሲሪየስ፣ የእውነት ሲሪየስ መሆን አለባችሁ። እንደመለከታችሁት ቀድሞ በኢቲቪ ላይ ጋዜጠኛ የነበረ አሁንም በጋዜጠኝነት ሙያ ላይ ተሰማርቶ የሚገኝ ሶፎንያስ የሚባል ግለሰብ ነው። እንግዳማ ድረስ በቲክቶክ ገጹ የተዋወቀውም ግለሰብ ተጀናጅኑ ማለት አንድ ወንድ ሴት ልጅ የራሱ ለማድረግ ወይም ለግል ፍላጎቱ እንደሚያወራት ወይም ለማስመጥ እንደሚሞክረው እንደዛ ሄዶ ወንድ ልጅን ጀንጅኖ
ለማማለል ሞክሮ ተቀጣጥሮ አዳማ ሄዶ እርኩሰት ሊፈጽም ሲል ነው የአዳማ ልጆች በተመለከታችሁት ቪዲዮ መልኩ ምላሽ የሰጡት። ራሱን ችሎ ምላሹ ትክክል ነው ብዬ አላስብ፣ ወይም ለጥፋቱ የሚመጥን ነው ብዬ አላስብ። እኔ እንደ ክርስቲያን በምህረትም በክርስቶስ ፍቅር ማምናለሁ። ግን በጣም ክርስትና የሚፈተንበት በጣም ውስጤ በጭካኔ የሚሞላበት ጉዳይ ቢኖር የተመሳሳይ ጾታ ጉዳይ ነው። ለምን እንደሆነ ውስጤ በጣም ነው የሚቆጣ፣ በጣም ነው የሚጸየፈው ይሄንን ጉዳይ። ልጆቹ እንደውም ልኩፍ አድርገው ነው የለቀቁት ባይ ነኝ። ምናልባት ከዚህ በላይ ቢጎዱትና የሆነ ነገር ቢያደርሱበት ሕግም ዞሮ እነሱን የሚጠይቅበት ነገር ሊኖር እንደሚችል አስበው ሊሆን ይችላል ብዬ ገምታለሁ። ጋዜጠኞች የሞራል ሰዎች ናቸው። ለህዝብ ፍትህ የሚቆሙ ናቸው። ህዝብ ሞራሉን ሲጥል፣ እሴቱን ሲጥል፣ ታሪኩን ሲጥል ተነስተው ይሄ አይደለም ታሪካችን እያሉ ወደ ኋላም ወደፊትም ሄደው ለህዝብ መረጃን የሚያቀርቡ የህዝብ አይኖች፣ የህዝብ ልቦች፣ የህዝብ ድምጾች ናቸው ጋዜጠኞች። በጋዜጠኝነት ሙያ ላይ የተሰማራ ሰው ከተርታው ማህበረሰብ የተሻለ ስነ ልቦናም የተሻለ ስብዕናም እንዲኖረው በምንጠብቅበት በዚህ ሰዓት ላይ ጋዜጠኛ ሶፎንያስ በእንደዚህ አይነት የእርኩሰት አመጽ ውስጥ በእንደዚህ አይነት ውድቀት የሞራል ውድቀት ውስጥ መገኘቱ አገራችን ያለችበትን አሁናዊ ሁኔታ በአንክሮ መመልከት አለብን ብዬ አስባለሁ። ይህን እርኩሰት ውስጥ ሲገባ እንግዲህ በአንድ ጊዜ ሰው ዘው ብሎ አይገባበትም። በሂደት ነው ህሊናን በመግደል ሞራልን በመጣል ማንነትን በመሻት የሚገባበት እርኩሰት ውስጥ ነው የገባው። እሱ ጋዜጠኛ ሆኖ እንደዚህ አይነት እርኩሰት ውስጥ ገብቶ በድፍረት ፐብሊክ ፊገር ሆኖ ሳለ ይሄን ነገር ለማድረግ ከአዲስ አበባ አዳማ የሚሄድ ልብና ሞራል ካለው በጣም ብዙ ሰዎች እዚህ እርኩሰት ውስጥ እንደሆነ ማሳያ ነው። የቅርብ ጊዜ ቪዲዮ ትዝ ይላችኋል አይደል? አንድ ወጣት መኪና ውስጥ ቁጭ ብሎ ወንድ ነው የሚመቸኝ ከወንድ ጋር ነው ይሄ ስሜት ያለኝ ብሎ እርኩሰትን በአደባባይ እንዴት ፕሮሞት እንዳደረገ ይህች ሀገር እየሄደች ያለችበትን ጉዳይ በአንክሮ ልንመለከት ይገባናል የምለው ለዚህ ነው። እየተገዘገዝን እየወደቀን ነው። የኢኮኖሚ ፈተና አለ፣ ፖለቲካዊ ውጥንቅጥ አለ፣ ሌላም ጉዳዮች አገራችን ላይ ባሉበት በዚህ ሁኔታ ላይ በእንቅርት ላይ ጆሮ ደግፍ እንዲሉ ይሄንን አመጽ ተሸክመን የምንኖርበት አቅም ያለን አይመስለኝም። ሁላችንም አንድ ሰሞን እንነሳና ይሄን ነገር እንቃወማለን። የሆነ ሆቴል ተከፍቷል፣ የነዚህ ሰዎች ኤምባሲ ውስጥ የሆነ ነገር እየተፈጸመ ነው ከርኩሰት ጋር የተያዘ ሲባል ሁላችንም ተቃውሟችንን እናሰማለን፣ ድምጻችንን ጸጥ ስናደርግ እነሱ በጸጥታ ውስጡን ህዝቡን ወደ እርኩሰት እየጎተቱ ይከቱታል። ስለዚህ መንግስት እንደምንም ብሎ አሁን ያለውን ህግ የበለጠ አስፈሪ የሆነ ሌላ ህግ ማርቀቅ አለበት ብዬ አስባለሁ። ምክንያቱም እንደ ህዝብ ሞራልን የሚገል ሃይማኖተኛ የሆነውን ማህበረሰብ እሴቱን ማንነቱን የሚያጠፋ እርኩሰት ስለሆነ በዚህ ጉዳይ ላይ ዝም እንድንል፣ በዚህ ጉዳይ ላይ ትንፋሽ ልንወስድ ይገባል ብዬ አላስብም። በጣም ቪዲዮውን ሳየው በጣም ነው ውስጤ የተቆጣው፣ በጣም ውስጤ የተጸየፈው እና ሁላችሁም ተነስታችሁ ይህንን እርኩሰት፣ ይህንን አመጽ፣ ይህንን ነውረኝነት፣ ይህን ከእንስሳ በታች እንስሳ እንደዚህ አይነት ነውር ውስጥ አይገቡም፣ ከእንስሳ በታች የሚያደርግ አውሬነትን ልንቃወም ልክ አይደለም ልንል ይገባል ባይ ነኝ። የልቤን ሐሳቤን ሁሉ በደንብ አድርጎ ገልጾታል። በደንብ ክሊርሊ ነው የገለጸው። ይሄ ነገር እንደነገርኳችሁ ነው። እግዚአብሔር እንኳን ያልተደራደረበት ጉዳይ ነው። ኮምፕሮማይዝ የማያደርግበት ጉዳይ ነው። በጣም ሲሪየስ ሆነን በገገማው ልንይዘው የሚገባን ጉዳይ ነው። በጣም ገገማ ልንሆን ይገባበት ጉዳይ ነገሮችን በማመቻመች ምናምን ምህረት ኦፍ ኮርስ እኮ በምህረት አቤል አቡና እንዳለው በምህረት እኮ እናምናለን። ያ እግዚአብሔር ይቅር ባይ ነው እናምናለን። ይሄ ጉዳይ ግን ነገ የብዙዎቻችንን ቤት ጓዳ የሚያንኳኳ ነገር ስለሆነ ግን ምንም የምንደራደርበት ጉዳይ የለም። እስከ መምታት፣ እስከ መስበር፣ እስከ መጉዳት ሊደረስ ይችላል። ይሄ ደግሞ ግዴታችን ነው። ይሄ ራስን የመከላከል ጉዳይ ነው ብራዘር። ይሄ ስንል የወንዶችን ብቻ አይደለም፣ ሴት ለሴቶች አይተናችኋል። እናንተንም በጣም ብዙዎቻችሁን አይተናል። ወደ እናንተም እንመጣበታለን። ይህን ነገር በስርዓት ይዘን ያሉብንን ኢሹዎች ሁሉ ወደ ጎን አድርገን ይሄ ነገር ላይ በጣም ገገማውን መስራት ያለብን ይመስለኛል። በነገራችን ላይ የዚህ ነገር አስፈሪነትና አስከፊነቱን ታውቃላችሁ? በቤተ ክርስቲያን ውስጥ መግባቱ። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ፣ ምክትል ፓስተሩ ማለት ነው የ14 ዓመት
የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረን ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍጥጦ ስለመጣ ነው እኔ ራሴ የተናገርኩት። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን ቢሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ፣ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ስለዚህ ምንም ትረስት የምናደርገው አካል ስለሌለ እባካችሁ ቤተሰቦች ልጆቻችሁን ፕሮቴክት አድርጉ። የእውነት የት እንደምትልኳቸው ለይታችሁ ማወቅ አለባችሁ። የሆነ ቤተክርስቲያን የሚል ስም ስለያዘ ብቻ ዝም ብላችሁ ወይ አትበሉ። ሂዱ፣ ጠይቁ፣ ቼክ አድርጉ። የአገልጋዮችን ባክግራውንድ ለማጣራት ሞክሩ። የእናንተን ልጆች ይዞ እያስተማረ ስላለው ሰው ማወቅ አለባችሁ። አለስ ግን ለሀገሪቷ መረን የሆነ ትውልድ ነው የምታፈሩት። 9 ዓመት በፊት ነው እዚሁ አሁን ኢንተርቪው ያረክበት ባለው ቦታ ላይ አገልጋይ መጣ። የቤተክርስቲያን አገልጋይ ታሪኩን በግልጽ የምናገረው እንድናገር ስለፈቀደው በፊልም አወጣዋለሁ ሁሉ ብሎኛል። እንግዲህ ያደርገዋል ብዬ አስባለሁ። በቤተክርስቲያን መድረክ ላይ ቆሜ ያገለግላለሁ። የወጣቶች አሁን እንዳውም የህፃናትም አገልግሎት ላይ ተሳታፊ እንደሆን እድል አግኝቻለሁ። ግን ላለፉት 9 ዓመታት ግብረ ሰዶማዊ ነኝ እና መድረክ ላይ ቆሜ ሁሌ ሳገለግል ይሄ ነገር በቃ ይመጣል፣ እንዴት ነው እግዚአብሔር ዝም ያለኝ እያልኩ ነው ምለው እና በየቀኑ ነው ድርጊቱን የምፈጽመው ምደረገው ነው ያለው። እንደ ሚስት ነው ራሱን የሚሰጠው፣ ተደራጊ የሚባለው ታይፕ ነው። እና ሰው ሳጣ ከገንዘብ ከፍዬ ነው ምደረገው። ኧረ በኢየሱስ ክርስቶስ ጠንክረን መስራት እንዳለብን ለምን እንደው ታውቃላችሁ? እንደዚህ በገሃድ በአደባባይ መምጣት ስለጀመሩም ጭምር ነው። ኢትዮጵያ ውስጥ የተመሳሳይ ጾታ አፍቃሪ ሰዎች አሉ ወይ? አዎ አሉ። ኢትዮጵያውያንስ አለን? ነበርን? እንኖራለን። ለምን ልትገሉን ስለምትሞክሩ፣ ልታስሩን ስለምትጥሩ፣ ስድባችሁ፣ ማስፈራራታችሁ በጣም አስቸጋሪ ስለሆነ እንደ ሰው ማየት ስለማትችሉ በሃይማኖት ጭምብል ስለተከለላችሁ ሴጣናዊ አስተሳሰባችሁን ሰው ላይ ለማድረግ ብዙዎቻችሁ አያችሁን ሜንታሊቲያችሁን ኪታው ከምር ዛሬ ይቅርታ አድርጉልኝ። እሺ ያው ስስቅ ነው የምታውቁኝ። ዛሬ የእውነት ጌታ ምስክር የምስቅበት አቅም የለኝም። ጭራሽ እኛ እነሱን የምንቃወመው ሴጣናዊ ተግባር ነው የምንሰራው። እኛ እነዚህ ተመሳሳይ ጾታ ውስጥ ያሉ ሰዎች ስንጠይቃቸው እኛንን ጭራሽ ኃጢአተኞች ማለት ነው። እብድ ጤነኛው ሰው እብድ ይመስለዋል አሉ ለምትሞክሩ። ይሄማ አይሆንም ሮቤል፣ እንዴ ኢትዮጵያዊ ሰውን ገላለሁ አይልም፣ ውሸት ነው፣ ምን መረጃ አለ ብላችሁ የምታስቡ ከሆነ እያንዳንዱ ቪዲዮ ላይ ኮሜንት ሴክሽንን ይዩት። ወንድ ሴት አይልም፣ የሚያምን የማያምን፣ ስም ያለው ስም የሌለው፣ ኤክስ ዋይ ዩ ኤቭሪቲንግ ነው ያላችሁ ሰዎች በሙሉ ታችሁ እገልሃለሁ፣ አጠፋሃለሁ፣ እንዲያረጋሃለሁ። አብዛኛዎቻቸው አነጋገራቸው፣ አክሽናቸው፣ ላይፍ ስታይላቸው በሙሉ የሴት መሆኑ በሚያሳፍር ሁኔታ አሁን ይህን ቪዲዮ እንኳን ሳየው 693 ላይክ አለ። which means 693 ተመሳሳይ ነገር ያላቸው ኢትዮጵያውያን አሉ ማለት ነው። ወይኔ አንድ ራሱ እንዴት እኮ እንደሚሰቀጥጥ እንኳን 693 ምን ማለት ምን ይባላል ጋይስ? በዚህ ጋዜጠኛ በሶፎንያስ ዋሲሁን ማን ነው ስሙ የወጣውን ቪዲዮ አሁን እያየው ነበርና like I don't even know what to say። በጣም like ውስጤ like አቅለሸለሸኝ ወደ ላይ ነው ያለኝ። እግዚአብሔርን አመላችሁ። ለዚህች ሀገር ብቸኛው መድኃኒቷና የሚያዋጣት ቢኖር ኢየሱስ ክርስቶስን መከተል ብቻ ነው ወገኖች፣ ኢየሱስ ክርስቶስን መከተል። እንደዚህ ግን ወንጌልን እየተቃወሙ እንዴት ታዲያ ይሆናል? ይሄ በጎንደር ውስጥ ያለ ነው። ጎንደር ላይ ምንድነው የተፈጠረው? ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው የገረመ። እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይኸው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አላሰማችኋለሁ። የኔ ስልክ ጥሪ ግን ስትሰሙት
በደንብ ኮፒ ሊንክ አድርጉ። ዛሬ በጌታ እንደው በጌታ ይሄ ያስፈልጋል። በጌታ አርጉ። ስሙት። ጎንደር ፕሮግራም ያደረግንበት አካባቢ ዙሪያ ላይ ያለ መንደር ውስጥ አጋንንቶች ሲወጡ ነበር። በመንደር ውስጥ ማለት ስራቸውን እየሰሩ ነበር። አጋንንቶች ሲወጡ የነበሩ ከዛ ወደ ጸበል ተሸክሞ ሲወስዷቸው ነበር። አይደለም ሜዳው ላይ የገባ እንደዚህ የቸርች ግቢ ውስጥ የገባ አይደለም መንደር ውስጥ ልብስ ከሚያጥቡት ላይ የሆነ ስራ ለመስራት ተውጡት ሁሉ እየጮኸ ራሳቸውን ሰዎች እየሳቱ እየወደቁ ነበር። አካባቢው ገባ ወንጌል ነበር እኮ ወንጌል ግን በጣም እነሱ ዶሚኔት አድርጎ ስላሉ በጎንደር አካባቢ እንደዚህ በአማራ ክልሎች ላይ ኢየሱስ በጣም እንዲሰበክ አይፈለግም። ይሄን ደግሞ ስላችሁ የፖለቲካ አጀንዳ ስላለኝ አይደለም። እንደዚህ አይነት ሰዎች ለኔ ምስክር ናቸው። አሁን ለምናገረው ንግግር አራት አይና ሊቃውንት በሞሉባት በዚህ በጎንደር ከተማ እንደዚህ አይነት ያሉ ነገሮችን ማየት በጣም ያማል። ነገር ግን ኮርስና ኮሌጅ እንጀራ ብቻ ነው። ኮርስና ኮሌጅ የተማሩ አካላት ናቸው ያበላሹን ቤተክርስቲያናችን። ኮርስና ኮሌጅ መምህራን፣ ተማሪዎች ተሳዳቢዎች ናቸው ስትሉ የነበራችሁ የጎንደር ሊቃውንት የት ሄዳችሁ ነው? እነዚህ ምዕመናን ከአብራቻችሁ ስር ተወስደው እንደዚህ ሜዳ ላይ የተዘረሩት የትምህርታችሁ ፍሬስ መንፈስ ቅዱስ ነው ከጉያቸው ነጥሎ ሜዳ ላይ የዘረራቸው። አጋንንታቸውን ሊያራግፍላቸው እግዚአብሔር ነፃ ሊያወጣቸው ቀንበር ያስሸከማችሁትን ህዝብ ነፃ ሊያወጣ አንተም በዛ ስፍራ ብትኖር ኖሮ እግዚአብሔር ከላይ ላይ ያለውን አጋንንት ያራግፍልህ ነበር። እንደዚህ ወንጌልን እየተቃወምን ታዲያ እንዴት እነዛ ነገሮች በዙ አልበዙ ብለን እናብዳለን? ወንጌል ተቃዋሚ ሆነች ሀገር እያደረግናት እኮ ነው። እቺን ምድር የወንጌል ተቃዋሚ እያደረግናት ነው። ህዝቡ ወንጌል ተቃዋሚ፣ መንገድ ላይ ዘፈን ሲዘፈን ምንም የማይመስለው ኢየሱስ ሲባል ደሙ የሚፈላ ህዝብ ባለበት እንዴት ነው እነዛ በዙ ብዬ የምጨነቀው? እኔ አንዳንዴ ራሱ ይገርመኛል። ይሄን ሁሉ ነገር እኮ የሚፈታውና ትውልዱን ከዚህ ነገር ሁሉ እኮ ነፃ የሚያወጣው ብቸኛው መንገድ ኢየሱስ ክርስቶስ እኮ ነው። በዚህ መልኩ እንዴት የኦርቶዶክስ ሀገር እንዴት የእንትን ሀገር እንዴት የእንደዚህ አይነት ሀገር ውስጥ እንዴት ወንጌል ይገባል ብለህ የምትቃወም ከሆነ ታዲያ ምን ገዶኝ ስለነሱ ልቃወም? ምን ገዶኝ እነዛን ልቃወም? እዚህ ጋር ወንጌልንም እየተቃወምክ ነው ጤነኛ ነኝ ብለህ የምታስበው ሰው። በጣም የሚገርማችሁ ነገር እንግዲህ ይሄ ነው። ወንጌልን በዚህ ልክ ይቃወሙታል። ስለ ወንጌል መስማት አይፈልጉም። አዘሴም ታይም ደግሞ ስለ ግዎችም ምናምኖችን መስማት አይፈልጉም። ስሙ መጥራት እዚህ ጋር አስፈላጊ ስላልሆነ ነው። አስጨነቁን እኮ በኢየሱስ ስም። ሚዲያውን እንኳን እኮ በነፃነት መጠቀም አልቻለም ጌታ ኢየሱስ ክርስቶስ። ውይ በኢየሱስ መጠቀም አቃተን እኮ። እውነት እግዚአብሔር ይገጽጻቸው። እኛ አሁን ትኩረታችንን ማድረግ ያለብን ሞር እንደዚህ አይነት ህፃናት ላይ ነው። እናንተ ታላላቆችም ወንድሞቻችሁን እህቶቻችሁን እባካችሁ ፕሮቴክት አድርጉ። እባካችሁ ከሚያዩት ነገር ከሚሰሙት ነገር እንዲጠነቀቁ እርዷቸው። አሁን እየሰሩ ያሉት ማስተዋል በማይችሉት ነገሮችን እንደተነገራቸው በሚቀበሉት ህፃናት ላይ ስለሆነ ሰምታችኋል። የቅድሙ ሰውዬ ሲያወራ የ14 የ12 ዓመት ልጅ የሚደፍር ፓስተር ነው ይባላል። ያው ወንድ ሆኖ ወንድ የሚደፍር። ዝም አትበሉ፣ የሚድነው ይድናል። ወንጌል ለቤተሰቦቻችሁ ስበኩ። ወንጌል ለጎረቤቶቻችሁ ስበኩ። ለጓደኛ፣ ለእህት፣ ወንድም፣ ለእናት፣ ለአባት፣ ለአክስት፣ ለቅርብና ለሩቅ ዘመን ወንጌል ስበኩ። እናንተ የዓለም ብርሃን ናችሁ። ዝም አትበሉ። ዘመኑ አልቋል። የኢየሱስ መምጫ ደርሷል። ይሄ የሚፌዝበት ዘመን አይደለም። ወንጌል የምንሰብክበት ዘመን ነው። እውነትን ለሰው ልጆች የምንመሰክርበት ዘመን ነው። የኢየሱስ ብርሃን አንተ ውስጥ በርቷል። አንተ ደግሞ ለዓለም ወንጌልን ታበራለህ። አሜን። ሰዎች ከጨለማ እየወጡ ወደ ኢየሱስ ይመጣሉ። ስራው ተሰራ ማለት ነው። የእግዚአብሔርን መንግስት፣ የእግዚአብሔርን አዳኝነት፣ የኢየሱስ ክርስቶስን አዳኝነት ወተን መመስከር አለብን ወዳጆች፣ ወተን መመስከር አለብን። አለስ ግን ብዙ ሉዝ የምናደርገው ነገር አለ። ያለውን አለባበስ በጣም ግልጥልጥ ያለ አለባበስ ለብሳ ብትወጣ ኖርማል አይደለም። የምትኖረው ኢትዮጵያ ውስጥ ነው። ሰው ማህበረሰብን መምሰል አለብን። ወይኔ ጌታ ሆይ፣ ወይኔ ኢየሱስ፣ ወይኔ ኢየሱስ። ምን እንደምታወራ ሰምታችኋል? መገላለጥ ምናምን ኖርማል አይደለም። ይሄ ከኢትዮጵያ ካልቸር ጋር ራሱ ይጋጫል ምናምን እያለች እየተናገረች ነው።
አለባበሷን አይታችሁታል? የኔት ምንሽን ያመመሽ ንገሪን እናሳክምሽ። ትይት ያናድዳሉ በጌታ ስም። ሲጀመር ሰው ሁሉ ወደ ጌታ መምጣት አለበት። ሰው ሁሉ ወደ ጌታ ካልመጣ ችግር አለ ማለት ነው። ስለዚህ ሰው ሁሉ ወደ ጌታ መምጣት አለበት። ተክተን መጸለይ ይኖርብናል። ተክተን ወንጌልን መመስከር ይኖርብናል። ኢየሱስ ክርስቶስ ጌታ ነው። ደግሞ በኢትዮጵያ ምድር ላይ ኢየሱስ ብቻውን ከፍ ከፍ ብሎ ይታያል። በጣም ብዙ ትውልዶችን እንድናስመልጥ ጌታ ይረዳናል። በቻላችሁ መጠን እዚህ ላይ የሰማችሁትን መልእክት ለብዙዎች ሼር እያደረጋችሁ ብዙዎችን ኢንቫይት አድርጋችሁ እንዲሰሙ ለቤተሰቦች ምናምን ይህን ቪዲዮ ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁኝ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁኝ። ኢየሱስ ጌታ ነው። ወንጌል ያሸንፋል። ወንጌል የመዳናችንን ሚስጥር ያገኘንበት እውነት ነው። ይህንን ወንጌልና ይህንን እውነት ደግሞ ለብዙዎች መናገር ግድ ይለናል። እግዚአብሔር ዘመናችሁን ይባርክ። እስከ መጨረሻ ስላዳመጣችሁኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።